ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ መጋቢት 7 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ቭላዲሚር ፑቲን ጋር በስልክ መወያየታቸውን መግለጻቸውን፣ በጋሞ ዞን ከሳምንታት በፊት በደረሰው የመሬት መንሸራተት አደጋ የ81 ሰዎች አስከሬን ከተገኘ በኋላ የማፈላለግ ስራው መቆም መነገሩን፣ የስራና ክህሎት ሚኒስቴር ከ600 በላይ ኤጀንሲዎች ላይ እርምጃ መውሰዱን የተመላከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ቭላዲሚር ፑቲን ጋር በስልክ መወያየታቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ቭላዲሚር ፑቲን ጋር በሁለትዮሽ ግንኙነቶችና በሌሎች የጋራ ጉዳዮች ላይ ውጤታማ የስልክ ውይይት ማድረጋቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ሰኞ መጋቢት 7 ቀን 2018 ዓ.ም በማህበራዊ ትስስር ገጻቸው ባሰፈሩት አጭር ጽሑፍ ከፑቲን ጋር ውጤታማ የስልክ ውይይት ማድረጋቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ቭላዲሚር ፑቲን ጋር በሁለትዮሽ ጉዳዮችና በሌሎች የጋራ ጉዳዮች ላይ ውጤታማ የስልክ ውይይት አድርገናል ብለዋል። የሩሲያው ፕሬዝዳንት ጽሕፈት ቤት ክሬምሊን በበኩሉ ባወጣው መረጃ በርካታ ወቅታዊ ጉዳዮች ላይ መነጋገራቸውን ገልጿል። የሁለቱ መሪዎች ውይይት ጠቅላይ ሚኒስትር አብይ አህመድ ባሳለፍነው መስከረም 2018 ዓ.ም ወደ ሩሲያ በተጓዙበት ወቅት ስምምነት የተደረሰባቸው ጉዳዮች ላይ ያተኮረ እንደሆነም በክሬምሊን መግለጫ ላይ ተጠቅሷል። ጠቅላይ ሚኒስትር አብይ አህመድ በፕሬዝዳንት ፑቲን ግብዣ ወደ ሞስኮ ተጉዘው በወቅቱ ውይይት ካደረጉባቸው ጉዳዮች አንዱ የኒውክሌር ኃይል ማመንጫ የማልማት ስምምነት፣ የግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን የተመለከቱ ጉዳዮች ላይ ውይይት አድርገው እንደነበርም መገለጹ ይታወሳል። በመስከረሙ ጉዞ ስምምነት ላይ የተደረሰባቸውን ጉዳዮች የተመለከተው የዛሬው የሁለቱ መሪዎች ውይይትም በፖለቲካ፣ በንግድ፣ በኢኮኖሚና በሰብአዊ ዘርፎች ዙሪያ የሁለትዮሽ ትብብር መስኮች እንደተነሱበትም ተገልጿል። የክሬምሊን መግለጫ አክሎም የሩሲያና የኢትዮጵያን በወዳጅነት የተሞላ ግንኙነት ለማጠናከር እንዲሁም በሚመለከታቸው ሚኒስቴር መስሪያ ቤቶችና ተቋማት መካከል ያለውን ግንኙነት ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል ብሏል። በተጨማሪም የሩሲያው ፕሬዝዳንት ቭላዲሚር ፑቲን በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ ወረዳዎች በተከሰተው የመሬት መንሸራተት አደጋ ሕይወታቸውን ላጡ ዜጎች የተሰማቸውን ሐዘን ገልጸዋል። በጋሞ ዞን ከሳምንታት በፊት በደረሰው የመሬት መንሸራተት አደጋ የ81 ሰዎች አስከሬን ከተገኘ በኋላ የማፈላለግ ስራው መቆሙ ተነገረም። በጋሞ ዞን ከሳምንታት በፊት በደረሰው የመሬት መንሸራተት አደጋ መሞታቸው ከተረጋገጡ 125 ሰዎች እስካሁን አስከሬናቸው የተገኘው የ81 ሰዎች ብቻ መሆኑ የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት አስታውቋል። የቀሪዎቹን አስከሬን ለማውጣት ሲደረግ የቆየው በቁፋሮ የታገዘ የማፈላለግ ስራው ቆሞ የ44 ሰዎች አስከሬን አደጋው በተከሰተበት በዚያው ስፍራ የቀብር ቦታ ሆኖ እንዲቀጥል ተወስኗልም ተብሏል። እዚህ ውሳኔ ላይ የተደረሰው አስከሬኑ 7 ቀን አልፎታል በሚል መሆኑም ተጠቁሟል። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋይ በአደጋው ምክንያት ከ16000 በላይ ሰዎች ከቤት ንብረታቸው መፈናቀላቸውን ተናግረዋል። በጋሞ ዞን የተከሰተው የመሬት መንሸራተት አደጋ የሰዎችን ሕይወት ከመቅጠፉ ባሻገር ትምህርት ቤቶችን ጨምሮ የተለያዩ አገልግሎት መስጫ ተቋማትን አውድሟል ሲል ኃላፊው ለሸገር ተናግሯል። በአደጋው ለተጎዱና ለተፈናቀሉ ወገኖች ምግብና ምግብ ነክ ያልሆኑ ድጋፎች ከተለያዩ አካላት እየቀረበ መሆኑንም አስረድተዋል። በጋሞና በአካባቢው ተመሳሳይ አደጋ ዳግም እንዳይከሰት ስጋት የሆኑ አካባቢዎችን የመለየት በዝናብ ወቅት ሊፈጠሩ የሚችሉ አደጋዎችንም በሚመለከት የቅድመ ማስጠንቀቂያ መልእክቶች ለማህበረሰቡ እየተላለፈ መሆኑን አቶ ኃይለማርያም መናገራቸውን ዘገባው አክሏል። የስራና ክህሎት ሚኒስቴር ከ600 በላይ ኤጀንሲዎች ላይ እርምጃ መውሰዱን ገለጸ። የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴርን እና የተጠሪ ኮሚቴውን የ2018 በጀት ዓመት የ6 ወራት የስራ አፈጻጸምን ሪፖርት በዛሬው ዕለት ገምግሟል። በዚሁ ግምገማ ላይ የንዑስ ኮሚቴው ሰብሳቢዋ ባቀረቡት ጥያቄ መሰረት አንዳንድ የስራ ስምሪት ኤጀንሲዎች የተቋሙን ደብዳቤ
አስመስለው ዜጎችን የሁለትዮሽ ስምምነት ወዳልተደረሰባቸው ሀገራት እንደሚልኩና በዚህም በርካታ ቅሬታዎች እየቀረቡ መሆኑን ገልጸው ይህን ተግባር ለመግታት እየተወሰዱ ያሉ እርምጃዎች ምንድናቸው ሲሉ ጠይቀዋል። በተጨማሪም ዜጎች የሁለትዮሽ ስምምነት ወደ ተፈቀደላቸው ሀገራት በሚሄዱበት ወቅት ለከፍተኛ እንግልት እየተዳረጉ መሆኑን የጠቀሱት ሰብሳቢዋ ሚኒስቴር መስሪያ ቤቱ ይህንን ለመከላከል የሚከተለውን አሰራር እንዲያብራራ ጠይቀዋል። ለቋሚ ኮሚቴው ጥያቄዎች ምላሽ የሰጡት የስራና ክህሎት ሚኒስትር ዴኤታ ዳንኤል ቶሬሳ ከኤጀንሲዎች ጋር ተያይዞ ከ600 በላይ የሚሆኑ መታገዳቸውንና አስተዳደራዊ እርምጃ እንደተወሰደባቸው ገልጸዋል። የተቋሙን ደብዳቤ አስመስሎ በመስራት ዜጎች የሁለትዮሽ ስምምነት ወዳልተፈቀደላቸው ሀገራት የሚልኩ ህገወጦች ጉዳዩ ከሚኒስቴር መስሪያ ቤቱ ቁጥጥር ውጭ መሆኑን የገለጹት ሚኒስትር ዴኤታው ዜጎች በመሰል ተግባራት እንዳይሳሳቱ የግንዛቤ ማስጨበጫ ስራዎችን እንደሚከናወኑም ገልጸዋል። አክለውም ወንጀልን ከመከላከልና ከህገወጥ የሰዎች ዝውውር መቆጣጠር ጋር በቀጥታ ከሚሰሩ አካላት ጋር በቅንጅት እየተሰራ መሆኑን አስታውሰዋል። በተመሳሳይ በመድረኩ የተገኙት የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል የሀገር ውስጥና የውጭ ሀገር የስራ ዕድል ፈጠራ ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የሀገር ውስጥ የስራ ዕድል ፈጠራ 24.9% እድገት ያሳየ እንደሆነና የውጭ ሀገር የስራ ስምሪት ፈጠራ ደግሞ 52 ብልጫ ማሳየቱን አስረድተዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአዲስ አበባ የትራንስፖርት ታሪፍ በተጨመረበት ወቅት ኢትዮጵያውያን በነዳጅ ምርቶች ላይ ቁጠባ እንዲያደርጉ ጠቅላይ ሚኒስትሩ ማሳሰባቸውን፣ በሳውዲ አረቢያና በኬንያ በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያንን ወደ ሀገራቸው መመለሳቸውን፣ የክብርት ዶክተር አበበች ጉበናን የህይወት ታሪክ የሚተርክ ዘጋቢ ፊልም መመረቁን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። በአዲስ አበባ የትራንስፖርት ታሪፍ በተጨመረበት ወቅት ኢትዮጵያውያን በነዳጅ ምርቶች ላይ ቁጠባ እንዲያደርጉ ጠቅላይ ሚኒስትር አብይ አሳሰቡ። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ኢትዮጵያውያን ነዳጅን በቁጠባና በኃላፊነት ስሜት እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ቀውሱ ነዳጅን ከውጭ ገዝተው በሚጠቀሙ አገራት ላይ ከፍተኛ የአቅርቦት መስተጓጎል መፍጠሩን ገልጸዋል። በመሆኑም ወቅታዊ ችግር ተፈቶ አቅርቦቱ ወደ መደበኛ ሁኔታው እስኪመለስ ድረስ ህዝቡ የቅድሚያ ትኩረቱን መሰረታዊ ለሆኑ ጉዳዮች ብቻ እንዲያደርግ አሳስበዋል። ጠቅላይ ሚኒስትር አብይ በመልእክታቸው በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል። አክለውም የነዳጅ አከፋፋዮች፣ ማደያዎችና መላው ተጠቃሚ የህብረተሰብ ክፍል ያለውን ውስን ሀብት በአግባቡ የመጠቀም ኃላፊነት እንዳለባቸው ገልጸው ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ሲሉ ጥሪያቸውን አስተላልፈዋል። ይህ በእንዲህ እንዳለ የአዲስ አበባ አስተዳደር ትራንስፖርት ቢሮ በወቅታዊ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን የዋጋ ማስተካከያ ተከትሎ የትራንስፖርት ታሪፍ ላይ ማሻሻያ ማድረጉን አስታውቋል። አዲሱ የታሪፍ ማሻሻያ ከዛሬ ጀምሮ ተግባራዊ የተደረገ ሲሆን ጭማሪውም የከተማ አውቶቡስ አገልግሎትን ጨምሮ በሚኒባስ፣ በሚዲባስና የባጃጅ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን ያካተተ ነው። ጭማሪውም ከ5 እስከ 20 ብር እንደሚደርስና በአዲሱ ተመን ከፍተኛ ጭማሪ የተደረገውም በከተማ አውቶቡስ ዋጋ ላይ ሲሆን ከፍተኛው የባስ ታሪፍ ከ50 ወደ 70 ብር ከፍ ማለቱም ተገልጿል። በአዲሱ ታሪፍ መሰረት ዝቅተኛው የሃይገርና ቅጥቅጥ ተመን 15 ብር ሲሆን ከፍተኛው ደግሞ 45 ብር እንዲሆን ተደርጓል። የሚኒባስ ታክሲ ተጠቃሚዎች ላይም ከ5 ብር ጀምሮ እስከ 10 ብር ጭማሪ ተደርጓል። በመሆኑም የህዝብ ትራንስፖርት አገልግሎት የሚሰጡ ሁሉም ተቋማት፣ ባለንብረቶች፣ ማህበራትና ግለሰቦች በአገልጋይነት ስሜት ህብረተሰቡን እንዲያገለግሉ ቢሮ ጠይቋል። በሳውዲ አረቢያና በኬንያ በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1192 ኢትዮጵያውያንና በኬንያ እስር ቤቶች በአስቸጋሪ ሁኔታ ውስጥ የነበሩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገልጿል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከሳውዲ አረቢያ በሳምንቱ ውስጥ በተደረገ 5 ዙር በረራ 1173 ወንዶችና 16 ሴቶች እንዲሁም 3 ጨቅላ ህጻናት ወደ ሀገራቸው መመለሳቸውን አስታውቋል። ከተመላሾች መካከል 34 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ተገልጿል። ሚኒስቴሩ መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 59052 ኢትዮጵያውያንን ወደ ሀገር መመለስ እንደተቻለ አስታውቋል። በተመሳሳይ በህገወጥ የሰዎች አዘዋዋሪዎች ተታለው የኬንያን ድንበር በማቋረጥ ወደ ደቡብ አፍሪካ ለመሻገር ሲሞክሩ በቁጥጥር ስር ውለው በኬንያ የተለያዩ እስር ቤቶች ይገኙ የነበሩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸውን በኬንያ የኢትዮጵያ ኤምባሲ
ገልጿል። ተመላሾቹ በኬንያ ብሔራዊ ፖሊስ የወንጀል ምርመራ ዳይሬክቶሬት በቁጥጥር ስር ውለው በተለያዩ ማረሚያ ቤቶች በአስቸጋሪ ሁኔታ ውስጥ የቆዩ መሆናቸው ተጠቁሟል። ዜጎቹን ወደ ሀገር ለመመለስ የተከናወነው ተግባር በኬንያ የሚገኘው የኢትዮጵያ ሚስዮን ከኬንያ ብሔራዊ ፖሊስ አገልግሎት የወንጀል ምርመራ ዳይሬክቶሬትና ከኬንያ ኢሚግሬሽን ቢሮ ጋር በቅርበት ባደረጉት የተቀናጀ ትብብር መሆኑ ተገልጿል። እንደ ሚስዮኑ መረጃ ዜጎቹ ባሉበት እስር ቤቶች በአካል በመገኘት ጉብኝት የተደረገላቸው ሲሆን በአስቸኳይ በኬንያ ፍርድ ቤቶች ቀርበው ጉዳያቸው እንዲታይ አስፈላጊው ክትትልና ድጋፍ ሲደረግላቸው ቆይቷል። ይህንን የህግ ሂደት ተከትሎም 137ቱም ኢትዮጵያውያን በየብስ ትራንስፖርት በሞያሌ በኩል ወደ ሀገር ቤት እንዲገቡ መደረጉ ተገልጿል። የክብርት ዶክተር አበበች ጎበናን የህይወት ታሪክ የሚዘክረው ዘጋቢ ፊልም ተመረቀ። የሰብአዊነት ተምሳሌት የሆኑት የክብርት ዶክተር አበበች ጎበና የህይወት ጉዞን የሚዳስስ ዘጋቢ ፊልም ባሳለፍነው እሁድ መጋቢት 6 ቀን 2018 ዓ.ም ተመርቋል። በምረቃ ስነ ስርዓቱ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ ባለሀብቶችና ታዋቂ ግለሰቦች ተገኝተዋል። የአበበች አደራ በሚል ስያሜ እንዲሁም ፍቅር፣ ርህራሄ፣ ወደር የማይገኝለት ሰብአዊነት በተሰኘ መሪ ቃል ህይወት የሚተርክ ዘጋቢ ፊልም መሆኑን ተገልጿል። መርሃ ግብሩ ክብርት ዶክተር አበበች ጎበና የሚታወሱባቸውንና ትውልድ ሊያውቀውና ሊማርበት የሚገባ የህይወታቸው እሴቶችና መርሆቹን ለማስገንዘብ እንዲሁም ለትውልድና ለኢትዮጵያ መንግስት አደራ ሰጥተው የሄዱትን ድርጅት ይበልጥ ለማጠናከር ያለመ ነው ተብሏል። ይህ መርሃ ግብር ከፊልሙ ምርቃት ባሻገር የአበበች ጎበና ቻሪቲ ሊያስገነባው ላቀደው ለእናቶችና ህጻናት ሆስፒታል ማስፋፊያ ፕሮጀክት የሚውል የገቢ ማሰባሰቢያ መርሃ ግብርን አካቶ እንደሆነም ተገልጿል። የፊልሙ አዘጋጅ ጠበቃና ጋዜጠኛ ትሩፋት በላይነህ እንደገለጹት በክብርት ዶክተር አበበች ጎበና ህይወት ላይ ተመስርቶ የተሰራው የፊልም የእሳቸውን ደግነትና ያለፉበትን ውጣ ውረድ ትውልድን የሚያስተምርም ነው ሲሉ ተናግረዋል። የዘጋቢ ፊልሙ ርዝማኔም 1 ሰዓት ከ45 ደቂቃ መሆኑ ተገልጿል። በመርሃ ግብሩ የተለያዩ ድርጅቶችና ግለሰቦች የገንዘብ ድጋፍ ያደረጉ ሲሆን በቀጣይነትም ከድርጅቱ ጋር በትብብር ለመስራት ቃል ገብተዋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ኢራን በእስራኤል ከተሞች ላይ 55 ዙር የድሮንና የሚሳኤል ጥቃቶች መሰንዘሯን ስትገልጽ እስራኤል በበኩሏ የቴህራን አውሮፕላን ማረፊያን አጥቅቻለሁ ብላለች። የኢራን እስላማዊ አብዮታዊ ዘብ አየር ማረፊያዎችን ኢላማ አድርጎ ማጥቃቱን አስታውቋል። በተመሳሳይ የእስራኤል ጦር ቴህራን በሚገኘው የአየር ማረፊያ ላይ በፈጸመው ጥቃት የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ካሚሊ ይጠቀሙበት የነበረውን አውሮፕላን ማውደማቸውን ገልጻለች። ዝርዝሩን ሀና ፍስሐ ታቀርበዋለች። ኢራን በእስራኤል ከተሞች ላይ 55 ዙር የድሮንና የሚሳኤል ጥቃት መሰንዘሯን ስትገልጽ እስራኤል በበኩሏ የቴሄራን አውሮፕላን ማረፊያን አጥቅቻለሁ ብላለች። የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ ፎር በተሰኘው ዘመቻ ቴልአቪቭና ቤን ጎርኦን አየር ማረፊያዎች ውስጥ የሚገኙ የተለያዩ ማዕከላትን ኢላማ ያደረጉ 55 ዙር የድሮንና የሚሳኤል ጥቃቶችን መፈጸሙን ገልጸዋል። በእነዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል የኤሮስፔስ መሳሪያዎች ማምረቻ እንዲሁም በአውሮፕላን ነዳጅ መቅጃ የገዛ ማዕከላት እንደሚገኙበትም አብዮታዊ ዘቡ ባወጣው መግለጫ አስታውቋል። በዚህ ዘመቻ ፈታህ፣ ኢማድ፣ ቋድር ሃይፐርሶኒክ ሚሳይሎችን እንዲሁም አውዳሚ ድሮኖች ጥቅም ላይ እንደዋሉም ተነግሯል። አብዮታዊ ዘቡ አክሎም አልዳሃፋራ የአየር ኃይል ጦር ሰፈር፣ ጁፋኤር ባህር ኃይል ጦር ሰፈር እንዲሁም ሼክ ኢሳ የአየር ኃይል ጦር ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትን ኢላማ ማድረጉን አስታውቋል። ከተባበሩት አረብ ኤምሬቶች ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኘው አልዳሃፋራ የአየር ኃይል ጦር ሰፈር የኤምሬቶች አየር ኃይል የውጊያ እዝና የአሜሪካ አየር ኃይል ዋና መስሪያ ቤቶችን ይዟል። ባህሬን ውስጥ የሚገኘው ጁፋኤር የባህር ኃይል ጦር ሰፈር ደግሞ ዩኤስ ፊዚዝ ፍሊት የተሰኘው የአሜሪካ ጦር መርከብ ማረፊያ ነው። ሼክ ኢሳ የአየር ኃይል ጦር ሰፈርም ባህሬን ውስጥ የሚገኝ ወታደራዊ አየር ማረፊያ ነው። በተመሳሳይ የኢራን ጦር በቀይ ባህር አካባቢ የሚገኘው የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ለሀገሩ ስጋት በመሆኑ ተገቢ የጥቃት ኢላማ እንደሚሆን አስታውቋል። የኢራን እስላማዊ አብዮታዊ ዘብ አንድ አካል የሆነው ሀታም አል አንቢያ ባወጣው መግለጫ የአሜሪካ ጦር አውሮፕላን ተሸካሚ መርከብ ጄራልድ ፎርድ በቀይ ባህር መገኘቱ ለኢራን ስጋት ስለሚሆን የመርከቡ የአቅርቦትና የአገልግሎት ማዕከላት በሙሉ የኢራን ጦር ኃይሎች ኢላማ ተደርገው ይቆጠራሉ ብሏል። 300 ሜትር ዝመት ያለው የጄራልድ አርፎርድ የተባለው የጦር ጄቶች ተሸካሚ የጦር መርከብ በዓለም ላይ ትልቁ የጦር መርከብ ነው። በሌላ በኩል በዛሬው ዕለት የአሜሪካና የእስራኤል ተዋጊ ጄቶችን በምስራቃዊ ቴሄራን በሚገኙ አካባቢዎች ላይ ጥቃት መፈጸማቸውን የኢራኑ ፋርስ የዜና ወኪል ዘግቧል። የእስራኤል ጦር ደግሞ ቴሄራን የሚገኘው መህራባድ አየር ማረፊያ ላይ በፈጸመው ጥቃት የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ይጠቀሙበት የነበረ
የነበረን አውሮፕላን ማውደሙም ተነግሯል። የእስራኤል መከላከያ ሰራዊት በፋርስ ቋንቋ የማህበራዊ ሚዲያ ገጹ ባወጣው መግለጫ አውሮፕላኑ በኢራን አገዛዝ መሪ አሊ ሀሜኒና በሌሎች የአገዛዙ ከፍተኛ ባለስልጣናት እንዲሁም የኢራን ጦር አባላት ጥቅም ላይ ይውል ነበር ሲልም አንስቷል። ባለስልጣናቱ ወታደራዊ ግዢዎችን ለመፈጸም እንዲሁም በሀገር ውስጥና የውጭ በረራዎች ከተጣማሪ ሀገራት ጋር የሚደረግ ግንኙነትን ለመምራት ይጠቀሙበት እንደነበርም ተገልጿል። ይህ በእንዲህ እንዳለ የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራጊቺ የሆርሙዝ ሰርጥ የተዘጋው ለጠላቶቻችን እንጂ ለወዳጆቻችን አይደለም ሲሉ ተሰምተዋል። በመካከለኛው ምስራቅ ከ20 በመቶ በላይ ነዳጅ የሚተላለፍበት የሆርሙዝ ሰርጥ የተዘጋው ለኢራን ጠላቶች መሆኑን አባስ አራጊቺ ይታወቅልን ብለዋል። ሆኖም ግን ለወዳጅ ሀገራት የባህር ሰርጡ ክፍት ነው ብለን እናምናለን ብለዋል። እና አሜሪካ ቁልፍ መተላለፊያ ክፍት ሆኖ እንዲቆይ ሌሎች ሀገራት ጭምር እንዲያግዟቸው እየጠየቁ መሆኑን ገልጸዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና የምጣኔ ሀብት ጉዳዮች ወደሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ዙሩፋኤል ሀብታሙ እንደሚከተለው ያቀርባቸዋል። በድጋሚ አብራችሁን ቆዩ። በአዲስ አበባ ንግድና ዘርፍ ማህበራትና በኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት መካከል የነበረው የተካረረ ጸብ በስምምነት ተፈታ። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በኪራይ ሲጠቀምባቸው ለነበሩ ቢሮዎች ኪራይ አልከፍልም በማለቱ በሁለቱ ምክር ቤቶች መካከል አለመግባባት ተፈጥሮ እንደነበር ይታወሳል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በቢሮ የመገልገል መብት አለኝ በማለት ጉዳዩን ወደ ፍርድ ቤት ወስዶ የምገለገልባቸው ቢሮዎች በኃይል ተወስዶብኛል በማለት የኢትዮጵያ ንግድ ባንክ ዘርፍ ማህበራት ምክር ቤትን ከሶም ነበር። ይህ ሁኔታ በሁለቱ ንግድ ምክር ቤቶች መካከል የተካረረ ጸብ ውስጥ ከቷቸው የነበረ ቢሆንም አለመግባባቱን ለመፍታት በተደረገው ጥረት ስምምነት ላይ ደርሰዋል ሲል ሪፖርተር ዘግቧል። የኢትዮጵያ ንግድ ምክር ቤት መፍትሄ ይሆናሉ ያላቸውን ዝርዝር ጉዳዮች ካሳወቀ በኋላ የአዲስ አበባ ንግድ ዘርፍ ምክር ቤት በቀረቡለት የመፍትሄ ውሳኔዎች መስማማቱን በማሳወቅ አለመግባባቱ ሊረግብ መቻሉ ተገልጿል። በዚህ መሰረት የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በኢትዮጵያ ንግድ ምክር ቤት ላይ የተመሰረተውን ክስ ማንሳቱን ተጠቁሟል። ይህንን በተመለከተ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የኢትዮጵያ ንግድ ምክር ቤት ለጠበቃና ለሌሎች ያወጧቸውን ወጪዎች ሁሉ ለመመለስ መስማማቱን በደብዳቤው ላይ አስታውቋል። ደብዳቤውም አክሎ የውዝፍ የቢሮ ኪራይን አስመልክቶ ለጠየቃችሁት ጥያቄ ቀድሞ በነበረው የኪራይ ውል መሰረት የምንከፍል መሆኑን እንገልጻለን ብሏል። የአዲስ አበባ ንግድ ምክር ቤት የኢትዮጵያ ንግድ ምክር ቤት የሚገለገልባቸውን የቢሮ አገልግሎትም የኢትዮጵያ ንግድ ምክር ቤት የዳይሬክተሮች ቦርድ በወሰነው መሰረት ከገበያው ዋጋ 40 በመቶ ተቀናሽ ተደርጎ የዋጋውን 60 በመቶ በመክፈል የነበረውን የውል ስምምነት በማደስ ለመገልገል መስማማታችን እንገልጻለን ብለዋል። የተባበሩት አረብ ኤሚሬቶች የነዳጅ ምርት የሆርሙዝ ሰርጥ መዘጋቱን ተከትሎ ከግማሽ በላይ መቀነሱ ተዘገበ። በኢራንና በአካባቢው ሀገራት መካከል ያለው ግጭት ተባብሶ መቀጠሉን ተከትሎ የሆርሙዝ ሰርጥ የባህር መስመር በመዘጋቱ የተባበሩት አረብ ኤሚሬቶች የነዳጅ ምርት ከግማሽ በላይ መቀነሱን ሮይተርስ በዘገባው አመላክቷል። የመንገዱ መዘጋት የመንግስቱን ግዙፍ የነዳጅ ኩባንያ የሆነውን አድኖክ በርካታ የነዳጅ ጉድጓዶችን እንዲዘጋ አስገድዶታል። በተለመደው ሁኔታ የዓለማችንን ሲሶ የነዳጅ አቅርቦት ለማጓጓዝ የሚያገለግለው ይህ ወሳኝ የባህር መስመር ለንግድ መርከቦች ዝግ መሆኑ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መስተጓጎልን ፈጥሯል። በዛሬው ዕለት አድኖክ በተባበሩት አረብ ኤሚሬቶች የሚገኘውን ትልቁን የነዳጅ ማከማቻና ማስተላለፊያ ማዕከል የሆነውን የፉጃይራ ወደብ የነዳጅ መጫኛ ስራ አቋርጧል። ለስራ መቆሙ ምክንያት የሆነ በወደቡ ላይ የተሰነዘረው የድሮን ጥቃት በመሆኑ የተገለጸ ሲሆን ወደቡ ባለፈው ቅዳሜና እሁድ ደርሶበት ከነበረው ጥቃት በኋላ ስራ የጀመረው ገና እሁድ ዕለት ነበር። የነዳጅ ላኪ ሀገራት ድርጅት መረጃ እንደሚያሳየው የተባበሩት አረብ ኤሚሬቶች በጥር ወር በቀን በአማካይ 3.4 ሚሊዮን በርሜል ነዳጅ ታመርት የነበረ ሲሆን ይህም ከዓለም አቀፍ ፍላጎት ከ3 በመቶ በላይ ይሸፍናል። የተባበሩት አረብ ኤሚሬቶች በኦፔክ ውስጥ ሶስተኛዋ ትልቅ ነዳጅ አምራች ሀገር ናት። ለጉዳዩ ቅርብ የሆኑ ሁለት ምንጮች እንደገለጹት በአሁኑ ወቅት የተደረጉ የነዳጅ ጉድጓዶች መዘጋት በየብስና በባህር ላይ የሚካሄዱ ምርቶችን ያጠቃለለ ነው። ላኪፔ ፋይናንሻል ቴክኖሎጂስ አክሲዮን ማህበር ራስ የተሰኘ በሰው ሰራሽ አስተውሎት የታገዘ መተግበሪያን አስመረቀ። የኢትዮጵያን የዲጂታል ፋይናንስ ዘርፍ በአዲስ መልክ ይቀይሯል የተባለለት ላኪ ፋይናንሻል ቴክኖሎጂስ ራስ የተሰኘ በሰው ሰራሽ አስተውሎት የተደገፈና በድምጽ ትዕዛዝ የሚሰራ የክፍያ መተግበሪያውን ባሳለፍነው አርብ መጋቢት 4 ቀን 2018 ዓ.ም በሳይንስ ሙዚየም አስመርቋል። ደንበኞች በአማርኛ በኦሮምኛ እንዲሁም ትግርኛን በመጠቀም በድምጻቸው ብቻ መተግበሪያውን ላይ ያሉ አገልግሎቶችን መጠቀም የሚችሉበትን ፈርቀዳጅ አሰራር ይዞ ቀርቧል ተብሏል። በዕለቱ ላንዲ ግሎባል ከተሰኘ ዓለም አቀፍ የካሽ ሬጂስተርስ አምራች ተቋም ጋር አብሮ ለመስራት ተስማምተዋል።
ስምምነቱ በኢትዮጵያ ለሚገኙ የንግድ ተቋማት ቀልጣፋና ሁሉን አቀፍ በሆነ ካሽ ሬጂስተርስ አብረው ለመስራት መግባባታቸውን ገልጸዋል። ተቋሙ ለደንበኞች ዓለም አቀፋዊ ክፍያ እንዲሁም የገንዘብ እንቅስቃሴያቸውን የተቀላጠፈ ለማድረግና ቪዛና ማስተር ካርድን የመሰሉ አማራጮችን በስራ ላይ ማዋሉ ተነግሯል። የላኪፔ አዲሱ መተግበሪያ አገልግሎቶችን በፍጥነትና አስተማማኝነቱ በተጠበቀ አግባብ ከመከወን አንስቶ ኪራይ የተሰኘ የህንፃ አስተዳደርና ካርት የሚባል በሀገራችን የመጀመሪያው የሆኑ ተንቀሳቃሽ ምስል ወይም ቪዲዮና ኮሜርስ የግብይት መተግበሪያን በአገልግሎቱ ላይ አውሏል። ሁሉም የላኪፔ ደንበኞች የንግድ ተቋማት በመተግበሪያው በነጻ የሚጠቀሙበት ከደንበኞች ጋር በቀላሉ በቪዲዮ እንዲገናኙ በማድረግ ተጨማሪ የገበያ ተደራሽነታቸውን የሚጨምር እንደሆነም ታውቋል። ላኪፔ ፋይናንሻል ቴክኖሎጂስ አክሲዮን ማህበር ከብሔራዊ ባንክ የክፍያ ስርዓት አከናዋኝ ፍቃድ እንደ አውሮፓውያኑ አቆጣጠር በፌብሩዋሪ 2025 በማግኘት በስራ ላይ የቆየ ተቋም ሲሆን በኢትዮጵያ በማደግ ላይ የሚገኘውን የዲጂታል ፋይናንስ ዘርፍ አንድ እርምጃ ወደፊት ለማድረግ የተለያዩ የዲጂታል የክፍያ አማራጮችን ለደንበኞችና ለፋይናንስ ተቋማት እንደሚያቀርብ ተገልጿል። ስትከታተሉት የነበረው የዕለተ ሰኞ መጋቢት 7 ቀን 2018 ዓ.ም ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት